ከቅርብ ጊዜ ወዲህ ለምን እንደሆነ ባላውቅም እነ ጽናትን ተለይቼ ስመጣ ባዶነቴ ጎልቶ ይታየኛል። እንደዛ ለመሸሸጊያ መርጦ የነበረው ቤቴ አሁን ላይ እንደ መቃብር ቀዝቅዞ ነው የሚቀበለኝ። ለምን ቆይ ለምን እንደዚህ ሆንኩ? ምን ተፈጥሮ ነው? የበፊቱ ህይወቴ መስመር የተበላሸ ይመስለኝ። ለምንድን ነው የእህቴን ትዕዛዞች መጣስ እንደ ቀልድ ቀላል ሆነብኝ? አሁን እኮ ሳልሰማት ቀርቼ አላውቅም። አሁን ግን እሷ ስትቆጣኝ ሁላ መከራከር ጀምሬያለሁ። እዚህ ምን ትሰራለች? ሻው ኒና ኡፍ! ኧረ ተይኝ ልተኛበት። ይሄ እኮ የኛ አልጋ ነው። እና የት ሄጄ ልተኛ ነው ወይስ ሌላ ቆጣላችሁ? ይሄ የኔና የኪራ አልጋ ነው። አሁን ውረጅ። ኡፍ! ምንድን ነው የምትይኝ? ቢያንስ ሶፋ ላይ እንኳን አተኝም እንዴ? ሶፋ ላይ? ኧረ እባክሽ የመጣ ሄደ ሰው ሁሉ ይጎብኘኝ እንዴ? እሺ ክብሮም ክፍል አለ አይደል? ምን ላድርግ? ክብሮም ደግሞ ደስተኛ አይደለም። ምንም ማድረግ አልችልም። እሺ አሁን ተነሽ፣ ኪራ ሳይመጣ አልጋውን ላስተካክለው። ይኸውልሽ ለሌላ ጊዜሽ ግን የተኛ ሰው አይቀሰቀስም። እሺ እማትቀሰቀሽበት ቦታ ከተኛሽ ነው። ወይኔ ቆይ እቺ ልጅ የሚሆንና የማይሆን ነገር አታውቅም እንዴ? እንዴት ነሽ? በሰላም ነው በዚህ ምሽት የመጣው? ቅድም ስንለያይ ልክ ስላልነበርሽ ሳላይሽ አላድርም ብዬ ነው የመጣሁት። ለምን? እኔ እንጃ አላውቅም እንዳስቀየምኩሽ። ግን ያስቀየምኩሽ ነገር አለ? ይሄን ያህል እኮ ስለኔ መቆርቆር አይጠበቅብህም። ለምን? ምን ማለት ነው? እና ትቆረቆርልኛለህ? በደንብ ነው ማለት ምን ስለሆንኩ? ጓደኛዬ ስለሆንሽ። ሌላስ? ሌላ ምን ልንገርሽ? ማለቴ በቃ አሁን ደህና ነኝ፣ መሄድ ትችላለህ። ይሄ ሁሉ ቅድም ከናኒ ጋር ስላየሽኝ ነው? አዎ ለነገሩ አጋጣሚ ነበረ። እጄን ወድቀ እየታሸ ነበረ። ሰኒዬ ተረጋጊ፣ እንደዛ አይደለም። ሰኒዬ ይሄን አስተማረችህ? ማን? ያቺ ናታ እጄን ይዛን ያስተማረች። ቆይ ይሄን ያህል ምንድን ነው ያናደደሽ? ምንም በቃ አሁን ሳይመሽብህ ሂድ። አልገባኝም። ቆይ እኔና ኒናን አብሮ ማየቱ ይሄን ያህል የሚያስቆጣ ነገር አለው? በቃ ተወኝ አልኩህ እኮ። ሰላማዊ ህይወቴን መተከበጠበጥከኝ በኋላ አሁን እንደ ጻድቅ አትመጻደቅ። እኔ ነኝ አንቺ ላይ የምመጻደቀው? አዎ አትመጻደቅ። ጥፋቴን እንኳን ባላወቅኩት ነገር ይቅርታ ልጠይቅሽ ስለመጣሁ ነው አትመጻደቅ የምትይኝ? አዎ አሁን ምን እያደረክ ነው? ቆይ ለምን ኒና ፊት ቅድም አልነገርከኝም? አሁን ቤቴ መተህ ምን ነግረኝ? እኔ ነኝ ልክ ያልሰራሁት። ሁለተኛ ቤትሽ አልመጣም። የት ነው ማትመጣው? አንቺ ጋር ነው። ለካ መመላለሴን እንደምመጻደቅ ነበር ስቆጥሮ የነበረው። እንደዛ ለማለት ፈልጌ አይደል። ያፎ ለምታ አይታሽም። እናቴ ከሞተች በኋላ የሰው ማንነት ስለገባኝ ነበር አንቺን ለመቀየር መመላለሴ። አንቺ ግን እንደመመጻደቅ ቆጠርሽው። እንደዛ አላልኩኝም። እና እንዴት ነው? አንቺ ባን ስለሆንሽ ነው። አንቺን እኮ እንደ ሌሎቹ እንደማቃቸው ሴቶች ነሽ። እኔን ማንም? አዎ ግን ላቀርብሽ ጓደኛዬ ላደርግሽ ነበር። አንቺ ግን ራስሽ ቆለልሽ። የሰው ማንነት የማይገባሽ ሴት ነሽ። ማለት እኔ ምንም አይገባኝም ማለት ነው? አዎ በጣም ይቅርታ። አንቺ መቼም አትለወጭም። በአንቺ ምክንያት በጣም ደከምኩኝ። በጣም ጥሩ። እኔ የሴት ልጅ ነኝ። እጄን ሴት ላይ አላነሳም።
ክብሮም ክብሮም ሄሎ ምን ነው ብዙ አስጠበቀኝ እኮ ካፌ ራሱ መጥቼ ከተቀመጥኩ ስንት ሰዓቴ እና ስራ ከጨረስኩ እመጣለሁ ሳይሆን አልመጣም አይቀልም ነበር እና ምርጫህን መቅረት አድርገሃል አይደል እሺ በቃ ተው እሺ ልክ ነህ እኔ ሰው መረዳት ላይ ጎበዝ አይደለሁም ይቅርታ በቃ ካስጨነኩክ እሺ በቃ ቻው ለነገሩ እኔ ነኝ መስመሬን ያለፍኩት እኔ ስለመጣሁት ደንግጬ ይቅርታ ልጠይቅ ስላልኩት መልክ ይሰራብኛል ወይኔ ሰናይት እግረኛዋ ነኝ ልሸኝሽ መንገድን ሂድ ምንድነው እዚህ የመንገድ ምልክት መስለሽ የቆምሽው እንዳንተ አይነት አሽከርካሪ አይቶኝ እንድጠነቀቅ ነው እንዴ ቅዱሴ አንተ ነህ እንዴ አው ስንት ቀን እንዳላንሸራሸርኩሽ ቤትሽ እንዳልሸኘውሽ ሸመጠጥሽኝ አይደል ሌላ ሰው መስሎኝ እኮ ነው ካላየሽኝ በድምጼ እንዴት ታውቂኛለሽ እሱሳው አሁን እሱ ጋር ቆመሽ ማውራቱ ተመችቶሻል ወይስ ገብተሽ አብረን ሂድ ግድ የለም እኔ በእግሬ ወክ ላድርግ ለዛሬ ጫማሽን ቆጥቢ ደግሞ ዝናብ እየመጣ ነው መታኝ ብለሽ ነገ 4 ሰዓት ልተኝ ነው እኔ ምን ሆነሽ ነው እንደዚህ እንደ ሮቦት ቅርዝዝ ብለሽ የምትራመጂው እያየህ ነበር እንዴ አው መብራት ይዞኝ እኮ ቆሜ እያየሁሽ ነበር 1 ደቂቃ ትራመጃለሽ 10 ደቂቃ ደግሞ ቆመሽ ቅርዝዝት ያለሽ አው የጥሞና ጊዜ ላይ ነበር አይ ጥሩ እኮ ነው ጥሞና ያው ቁዘማ እንዳይሆን እንጂ ኧረ አይደለም ያው ዛሬ በገዛ ፈቃዴ ልሽወድልሽ አይደል እንዴት ማለት ምክንያቱም እንዳንቺ በጥርሳችን ብልጭ ታፈገግ ይያልን ስንቱን ቁዘማችንን መሰለሽ የሸነገል ነው ሰው ሁሉ እኮ ተመሳሳይ አይደለም ልክ ነው ግን ደግሞ ሰው ያለፈበትን ህይወት ሌላ ሰው ሲያልፈው በቀላሉ መረዳት ይችላል እሺ አሁን እንዴት ወይስ ይቅቅልት ከፍል ነው ልክ ነው እስካሁን እንዴት እንዳላዩኝ እንጂ ምሳቸው አርገውኝ ነበር ሰኒ ምን ሆነሽ ነው ምን እንዴ ናፍቀሽ እኔም እኮ ስለናፈቅሽኝ ነው ቤት ነው ያልኩሽ ያው መጣሁ አይደል ሰኒ ግን ደህና ነሽ አይደል ምን ነው አይ ቀዝቀዝ ስትይብኝ ጊዜ እኮ ነው በቃ ሳሎንሽን አስለቀቅትሽ አይደል ማን ነው ደግሞ ቤቴን የሚያስለቅቀኝ ኧረ ዛሬ ወኔ ላይ ነሽ አዎ እባክሽን አንዳንዴ እኮ ዘራፍ ካልተባለ ጥሩ አይመጣም አይ ልክ ነሽ እና እንዴት ነው የቤቱ ድባብ ፈጣሪ ይመስገን ኪራስ ያንቃት ጭንቅላቷ ውስጥ መስራት ያቆሙ ነርቮቿ ተነቃቁ መሰለኝ ያው አሁን ማሰብ ጀምራለች ኧረ እንደዚህ መሆኑን ብናቅ ኖሮማ ቀድመን እናንቃት ነበር እሱስ አዎ ግን የልቧንም ገመድ ቀጠለው መሰለኝ ማለት አይ ማለቴ ጥሩ ነገር ማሰብ ጀመረሽ ብዬ ነው ኧረ ታስብ በእናትሽ እሱን አይደል እንደ የምፈልገው የልቧን ገመድ ነው መቀጠል የምትፈልጊው አዎ ሰኒዬ ግን ምን ሆነሽ ነው ዛሬ ኧረ ምንም አልሆንኩም እንዲህ ዝም ብዬ ነው አትዋሽኝ ከመጣሽ ጀምሮ አወራረሽ ልክ አይደለም አይ ስራ ደክሞኝ ነው ለዛ ነው ወይ ታዲያ ግቢና ረፍት አድርጊያ አይ ቤት ልሂድ በቃ እንዴ መች መጣሽና ነው የምትሄጂው
ወይ ጽናት ነገ እናወራለን። ሰኒ ቆይ ምን ሆነሻል? አፓርትመንት ቤት ሆኖ በአራቱም አቅጣጫ ግድግዳ ሼር የሚያደርጉ ቤቶች እንዳሉ ያውቃሉ? ጤና ይስጥልኝ። ዲኤምሲ ሪል ስቴቶች ነን። እጅግ ዘመናዊ መኖሪያ መንደር በለቡ መብራት ኃይል እየገነባን ሲሆን ከባለ 1 እስከ ባለ 4 የመኝታ ቤት አማራጮች አሉን። ዛሬ የምንመለከተው ደንበኞቻችን በብዛት እየገዙን ያሉትን ባለ 3 መኝታ ቤት 145 ካሬ ላይ ያረፈው ባለ 3 መኝታ ቤት በአራቱም አቅጣጫ ምንም አይነት ግድግዳ ሼር አያደርግም። እነዚህ ቤቶች በቪላ ቤት ዲዛይን የተሰሩ ሲሆን ከ3ቱ መኝታ ቤት በተጨማሪ የሰራተኛ ክፍል፣ ላውንደሪና ስቶር ክፍልን የያዙ ናቸው። ዘመናዊ ነው እያልን ስለ ውሃና ጀነሬተር፣ ቅንጡ ነው እያልን ስለ ፓርኪንግና ሊፍት አንነጋገርም፣ ግዴታችን ነው። ይልቅ ስለ ሰፊው የልጆች መጫወቻ ስፍራ፣ ስለ መዋኛ ገንዳችን፣ ስለ ተንጣለለው የመናፈሻ ስፍራችን እንንገሩት። እነዚህን ቤቶች በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ለበለጠ መረጃ ይደውሉልን። ክብሮምዬ እንዴት ነሽ? ደህና ነኝ። መተቃቀፍ አስፈላጊ ነው። እንደ ተራራቀ ሰው ምን ችግር አለው? መተቃቀፍ እኮ ደስ ይላል። እሺ ማለቴ ማታ ስለሰጠኝ መጽሐፍ እኮ ላመሰግን ነው። እሱ በኋላ አይደርስም ነበረ? አይ አሁን ባመሰግን አይሻልም? ታውቃለህ ክብሮምዬ፣ አንተ ማለት እኮ በጣም ጥሩ ሰው ነህ። ማለቴ ሁሉም ሰው ሲያመነጫጭቀኝና ፊት ሲነሳኝ አንተ ብቻ ነህ መጥፎ ፊት ያላሳየኝ። አመሰግናለሁ። በቃ በኋላ እናወራለን። አይ አሁን ነው ማመስገን የፈለኩት። እሺ አልኩሽ፣ ተቀበልኩሽ አይደለም እንዴ? በኋላ እናወራለን። እንዴ ኧረ አትቆጣኝ ክብሮሜ። እንዴ ምን ሆነ ነው? ስላመሰገንኩ ነው እንደምትናደደው? ነው ውጪ ላይ ከኔ ጋር ስትታይ? እኔ እንደዛ አላልኩኝም። እንዴ ምን ሆነሽ ነው? ግን እኮ ቤቱ ስታወራኝ እኮ በጣም በትህትና ነው። ይኸውልሽ እኔ ቤት ውስጥ ሌላ ባህሪ፣ ውጪ ሌላ ባህሪ የለኝም። አሁን ስለምቸኮል ነው። እባክሽ ልሂድበት። ተከተላት። አዎ በደንብ ተከተላት። ከሁለት አንዳችንን ማስቀየም ግድ ይላል። እውነትም ደግሞ እሷን አስቀይማታል። ግን ደግሞ ብታስቀይማትም ወደ እሷ ሮጠህ ሄደሃል። ያው መልሰህ ልትለምናት ማለት ነው። አዎ ተከተላት። ከማርፈድ መዘግየት ይሻላል አይደል ክብሮሜ? አንተ ሰውዬ ቆይ ምን ፈልገህ ነው? ሂድ በቃ። እባክሽ በሩን ክፈችልኝ እኮ ላስረዳሽ እኮ ነው። ምኑን ነው የምታስረዳኝ? በቃ ተወኝ፣ የራስን ህይወት ኑር። ቆይ ምን አድርጌሽ ነው? ያረከውን ብታውቅ ኖሮማ አይንህን በጨው አጥበህ ባልመጣ ነበር እኮ ላስረዳሽ ነው። ተወኝ አልኩህ እኮ። እንዴ ማነው ሲጀመር ነው የምታወራኝ? ምን ነህ? እሺ በቃ ተረጋጊ፣ እሄዳለሁ። አዎ ሂድ። ሁለተኛ ተመልሰህ ቤቴ እንዳትመጣ። ይሄን ያህል የሚያስብል ቆይ ምን አድርጌሽ ነው? አንተ ሂድልኝ ስትባል አስማም እንዴ? በቃ ሂድልኝ። እሺ እሄዳለሁ። እንደፈለግሽ መሆን ትችያለሽ። ሄድ አይደል? ቆይ ሁለተኛ ቤቴ ይመጣታል። እንዴት ዋልክ? ደህና። ምንድን ነው እንደው በሚስት አስር አየር የምትለቅብኝ? ምንድን ነው? ቆይ ችግር አለ እንዴ? እሷ ነቻ ችግር። እሷ ባለችበት ሁሉ ችግር አለ። ቆይ ማናት? እሷ ነቻ። እኔ እኮ ስለምታሳዝነኝ ነው እንጂ ማስቀየም አቅቶኝ አይደለም። ቆይ ማናት? ማለቴ እዛ ስራ ቦታ ያለች ልጅ ናት? ስራ በላት።
እሷ ራሱ ማያልቅ የተነደፈ ግዙፍ ፕሮጀክት በላት። ቆይ አንተ ለምን አትነግራት? በር ዘግታ አልከፍትም አለቻ። የምኑን የቢሮ ነው? ምንድን ነው የምታወራው? ማለት ቆይ አሁን አንተ እኮ ነው በር አልከፍትም አለች ያልከው። እና የምን ቢሮ ነው ታዲያ? እኮ ቆይ የምታወራው እኮ ስራ ቦታ ስላስቸገረች ልጅ መስሎኝ። ለምንድን ነው ታዲያ ይሄን ያለ እሷ የምናደደው? እና በማን የተናደድከው? በእናንተ ጉድ ነዋ። ማን? ኒና ናት? እሷ ናት የጸባችን መንስኤ ደግሞ። እሺ ከማን ጋር ነው? ወይ ግልጽ አድርገህ ንገረኝ ክብሮ። ከኮሰረቴ ጋር ነው። ከሰኒ ጋር ነው እንደዚህ ሀገራዊ ጦርነት ያስነሳችሁት? አዎ አንድ በሏት። እዛ ቤቷን በሯን ዘግታ ምን እንደምታረቅ አላቅላትም። እሺ ምንድን ነው ያጣላችሁ? እኔም አውቃለሁ። እሷ ነች ትጣላችኝ። እስኪ ሂዱና አናግሯት። ምን ብትናገረው ነው? ቆይ ክብሮም እንደዚህ ሰዓት ጎርሶ አይቼዋለሁ። ይሄዳ ለምን ገደል አይገባ? እኔ ሰኒ ነኝ የምለማመጠው? ደፋር። ግን እኮ ሁለተኛ እንዳመጣ ብየዋለሁ። ቆይ በዛው ቢቀርስ? ይቅር የራሱ ጉዳይ። እኔ ነጽናት ጋር ሄዳለሁ። ምን አጨናንቀኝ? ቆይ ግን ሰኒ ለምንድን ነው እንደዚህ እያሰብሽ ያለሽው? ለምንድን ነው እንደዚህ የምታስቢው? ሁሉንም ሰው እንደራስሽ አታስቢ ብዬሻል ነበር፣ ግን አንቺ አሰሚም ደንቆሮ ነሽ። ሰኒ ልታለቅሺ ባልሆነ ግን ካላለቀሹ ደግሞ እንዴትም ይሄ ስሜት ሊወጣልሽ አይችልም። እና ገብተሽ ቀረሽ እኮ ምንድን ነው? አይ ሚስትየው ተዳከምሽ እኮ። በርታ በይ እንጂ። እሺ ባልየው እንደኛ። ኧረ ክብሩም እኮ ክፍሉን ቆልፎ ተኝቷል። ይነሳና ምግብ ሰጥቼው ነው የምተኛው። አሁን እንደዚህ ደክሞሽ አሁን ለክብሮ መቀመጥሽ ምንኛ ነው ማለት? አሁን ክብሮም አይደለም የተሰራ አቅርቦ ሰርቶ አይበላም? እሱስ ልክ ነው። ለነገሩ በዛሬ ሁኔታው አይደለም ሰርቶ አቅርቦ የሚበላ አይመስለኝም። ለምን? በጣም ተናዶ ነው የመጣው። እንዴ ለዛ ነው ክፍሉን ዘግቶ የተኛው ማለት ነው? አዎ ከሰኒ ጋር ሳይጋጩ አይቀርም። ሰኒ? አዎ። ምን አገናኝቷቸው? ማለቴ በዚህ ደረጃ የሚያናድድ? እኔ እንጃ። ግን ክብሮም እንደዚህ ሲናደድ ያየሁት ይኸውልሽ ለመጨረሻ ጊዜ ያኔ ባንቺ ምክንያት ተጣልተን ከቤት የወጣ ጊዜ የዛኔ ብቻ ነው። ሰኒ ጠዋት መታ ነበር። ለዛ ነው ማለት ነው? ፊቷ ምንም ልክ አልነበር። አይ ሴቶች የምትገርሙ ፍጥሮች እኮ ናችሁ። እንዴት? እስኪ አስቢው። እንደዛ ለሴት ልጅ የሚጨነቅና ለሴት ልጅ ክብር ያለው ክብሮም በዚህ ልክ ከተናደደ የኛንም ማጨጓራ በቃ ትልጡታላችሁ ማለት እኮ ነው። በጅምላ እየሰደብከም ባልሆነ አንቺንም አይመለከትም ሚስትየው። እንዴ ምን ማለት ነው? ወንድ ነኝ እኔ? እኔ እንደዛ ማለት አይደለም፣ ግን አንቺ እኔ ግራ ጎን ነሽ ማለት ነው። ወሬኛ ይሁንልህ፣ ግን ለሰኒ እናገርልሃለሁ። እንዳታስጨርሽኝ ወይኔ አሁን እንተኛሽ። ቆይ ምን እያደረግሽ ነው? ምሩ በምን አይነት ቋንቋ ብናገር ነው የሚገባሽ? ቤቱ ሲስረፈረፍ
እና ይዝረክረካ ታዲያ ካንቺ ጤና ይበልጣል እንዴ? ቁጭ ምንም አይነት ነገር እንዳታወሪ እሺ? ተይው እኮ ነው የምልሽ። ቆይ ምንድነው አላማሽ? እሱም ብቻ ንገሪኝ እስኪ። ምንድነው ፍላጎትሽ ምሩ? ናሆሜ ተረጋጋ እስኪ እየሰራሽ ካለሽው ስራ ውስጥ አንድ የሚያረጋጋ ነገር ንገሪኝ። ናሆሜ እኔ እኮ ከስራ መታስ ሰራ ማየቱ ከብዶኝ ነው። ለሰው ማሰብ የሚባል ነገር ጭራሽ አልፈጠረብሽም አይደል? እኔ ስራ ቦታ ሆኜ እንኳን ስላንቺ ነው የማስበው፣ አመማት አለመማት እያልኩኝ። አንቺ ግን የሚያሳስብሽ ምንድነው? የቤቱን ጽዳት፣ እኛ ምን በላው ምግብ አይደል? እኔ እሱ አይደለም የሚያሳስበኝ። እሺ ይቅርታ ናሆሜ። እና አንቺ እኔ ከስራ መጥቼ መስራት ይሄን ያህል ካሳሰበሽ ያንቺ እየታመሙ መስራት እንዴት ነው የማያሳስበኝ? እንዴት ነው የሚታይሽ? ናሆሜ አትናደድ እሺ። ሁሌም ይቅርታት ያለሽ እኮ ግን አንድም ቀን እንኳን ተግብረሽው አታውቂም አይደል እንዴ? እኔ እኮ ናሆሜ እንደዛ አስቤ አይደለም፣ ግን ስራ ደክሞ መተ እዚህ ደግሞ እየለፋተኝ ብቻ ማየቱ ከብዶኝ ነው። ይኸውልሽ ምሩ አንድ ነገር ልንገርሽ። አንቺ ምናልባት ራስሽን ላትፈልጊው ትችያለሽ፣ እኔ ግን እፈልግሻለሁ፣ ታስፈልጊኛለሽ። ስለዚህ ለራስሽ ብለሽ ሳይሆን ለእኔ ብለሽ ራስሽን ጠብቂልኝ እሺ? በቃ ሁለተኛ አልሰራም። አይዞሽ እናቴ። ይኸውልሽ ሰራተኛ እስከማመጣ በጣም ትንሽ ጊዜ ብቻ ታገሽኝ እሺ? በቃ ከዚህ በኋላ ምንም አልሰራም። ይኸውልሽ ምሩ እኔ አንቺን በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ምንም ነገር እንድትሆኝብኝ አልፈልግም። እኔም እኮ አፈቅርሃለሁ። አሁን በቃ እረፍት አድርጊ። እኔ እደውላለሁ፣ ምግቡንም ምን እሰራለሁ። እሺ ከስንት ጊዜ በኋላ ተገናኘን አይደል? ያው ቤት ውስጥ ያለው ነገር ታውቂዋለሽ። ለእሷ ለቅቄ መውጣት ከብዶኝ እኮ ነው። እሱንማ ተረድቼሻለሁ ልጅ። እና ግን አሁን እንዴት ነሽ? ደህና ነሽ አይደል? አሁን በጣም ደህና ነኝ። ክብሬ ይስፋ። ለእሱ ምን ይሳነዋል ብለሽ ነው? ዋናው መሻሉ ነው። አዎ ብታይ ሲያመኝ ናሆሜ ነው የሚያሳዝነኝ። አዎ እሱማ በቃ ያው አልሰማ አለችኝ ብሎ በጣም የተናደደብሽ ነው። አሁንማ ሰራተኛ ሊቀጥር ነው። አዎ አንቺም ማረፍ ትያለሽ እንደሆነ ግን እኮ መቀመጥ ያስጠላል። ቁጭ ስል በቃ ህመሜን ብቻ ነው የምሰማው። እና ሐኪምሽን ብትሆን እኮ በተደጋጋሚ ረፍት አድርጊ እያለች አይደል እንዴ የምትመክርሽ? እነሱ እንደሚሉ ቢሆንማ ድሮ ነበር በሞተው። ቢሆንም እነሱን መስማቱ ግን አይጎዳም። እሱስ ልክ ነሽ። እኔ የምልሽ ሳኒ ምን ሆና ነው? አላቅም፣ ሰሞኑን ልክ አይደለች። ምን ሆና ነው? ቤትም እኮ መታ አታውቅም። ኧረ እኔም ጋር የምጣጣው መምጣት አትበይው። በድኖ እኮ ነው የሚመጣው። እንዴት? እንደ በፊቱ አትጫወት። በቃ ዝም ብላ መታ ብቻ ትሄዳለች። ምን ሆና ነው ግን? አላቅም። እንደውም ቤት ከሆነች ለምን አንሄድም? ሄሎ ሰኒ፣ እንዴት ነሽ? እንደዚህ መጥፋት ግን ያዋጣሻል? እኔ ደህና ነኝ። የት ነሽ? ኧረ ስራ ሂደሽ ነው? ኧረ ምንም፣ እኔማ ቤት ልመጣ ነበር። ኧረ ምንም፣ እኔማ ቤት ልመጣ ነበር። እሺ በቃ ቻው ሰኒ። ምን አለች? ስራ ሂጃለሁ፣ ማታ እመጣለሁ ብላሻለች። በቃ እንደዛ ካለች ማለት አበሻለች። አዎ በስልክ ራሱ ድምጿ ልክ አይደለም። ነግሬሻለሁ። ምን ሆና ይሆን? ምን ነው ዛሬ ስራ የለም እንዴ? ቀጣሁት። ደስ ሲል። ምን አይነት ስራ ነው በእናትህ? ስትፈልገው የምትቀጣው፣ ስትፈልግ ደግሞ የምትሄድበት። እስከ ዛሬ ስራን አላውቀውም ነው ማለት ነው? አይ እንደሱ ማለት እንኳን አይደለም እኮ ያው ስትጠይቂኝ ነው። እኔ የምልህ ግን አንቺ የምትይኝ እንዴት ነው ግን እንዳንተ ሰው አክባሪ የሚኮነው? ራስ መሆን ነው። እንዴት? ራስሽን የምትሆኝና ለራስሽ ክብር የምትሰጪ ከሆነ ለሰዎችም ክብር ይኖርሻል። ጥሩ አገላለጽ ነው። አመሰግናለሁ። አንድ ነገር ላስቸግርህ። ምንድን ነው? ሰሞኑን አንገቴን ጭምድድ አድርጎ ይዞኛል። እስኪ በሞቀው አሻወር ሰጪ። እንዴ እንደ ዶሮ መቀቀል እኮ ነው የቀረኝ። ሁሌም በሙቀው ነው የምታጠበው።
ግን በቃ አለቀቀኝ። ወይ ታይዋ ካልሆነ ሐኪም ቤት ሄድሽ? እሺ ሄዳለሁ፣ ግን እስከዛ ማሳጅ ብታረገኝ። ማሳጅ ላይ እንኳን ጎበዝ አይደለም እንዴ። ፉል ቦዲ እኮ አይደለም ያልኩ፣ አንገቴን ብቻ ነው። መቼስ ለአንገት የሚሆን ልምድ ሳይኖር አይቀርም። እሺ ይዘሽ ነይ። እሺ ይዤ ልምጣ። ቀስ ቀስ እሱ ጋር ያማል። ቀስ በል ደገምከው። ሰኒ እዚህ ምን ትሰራለሽ? ሰኒ እና እንጂ ፈጣሪ ምረጫስ ሌሌ ሊወጣ ነው እንዴ? ሰኒ በመጀመሪያ አንቺ ፍላጎትሽ ምን እንደሆነ ልታስረጅኝ ትችላለሽ? እኔ የምፈልገው መሄድ ብቻ ነው። መሄድ ከሆነ እሺ ለምን መጣሽ? በዛው አትሄጂም ነበር እንዴ? ጽናትን ላገኝ ነው የመጣሁት። ምን አለባት ጀመር እኮ ሳታገኛ ልትሄጂ ነው ታዲያ? አንተ እሱ ይበቃኝ። በዚህች እንዳትነካኝ። ምን ነው ኒናን ስላልሽው ደብሮሽ ነው? ለኔ ለሰኒ ስትል አይደለም ማሸት ሙሉ ገላዋን ማጣት ትችላለሽ። ሰኒ አንገቴን አመመኝ አለችኝ። አሽዋት ምንድን ነው ችግሩ? ለምን ወጌሻ ከፍተው ቆይ ስንሰበር አንተውን አለ እንግዲህ የምታሸን። እኔ ምን ብላ እየገባሽ ነው? ተረዳውሽ አይደል? ስለዚህ እስክትረዳኝ ተወኝ። ተወኝ ማለት በቃ ተወኝ። አይገባ። እሺ ምንድነው ጥፋቴ? ቢያንስ ጥፋቴ ንገረኛ። ይኸውልህ ፍራቴ ነበር። እንኳን ደስ ያለ የፈራው ደረሰ። እሺ ቤትሽ ድረስ መጣሁ አላስገባም አልሽኝ። ምን ላድርግ ታዲያ? እኔ ጉድጓድ ግባ። እኔ ጉድጓድ ግባ? ሰኒ ሰኒ እንግዲህ ሳሎን አልተመቸኝም ስላልሽ ታች ያለውን ክፍል አሳይቼሻለሁ። እንዴት አየሽው? አስቸገርኩ ግን አይደል? አረ እንደዛ ሳይሆን ያው ሳሎን ጠዋት ነው በጊዜ ስለምነሳ የቀሰቀስኩሽ ነው ብዬ ነው። ልክ ነሽ። ለእኔ የሚገባኝ ፍራሽ ነው። ምን ማለት ነው? ምንም ልኬን የሰጠሽኝ ብዬ ነው። እኔ እንደዛ ለማለት አስቤ አይደለም። በክፋት አትውሰጂብኝ። አረ እኔ ምንም ብትይኝ አልቀየምሽም። ደግሞ አንዲት ሴተኛ ዳሪ ቤትሽ ማስገባትሽ ራሱ ትልቅ ነገር ነው። ኒና ምን እያልሽ ነው? እኔ እንደዚህ ያልኩሽ እንደዚህ አይነት ስሜት ልፈጥርብሽ አይደለም። አረ ተረድቼሻለሁ እኮ እንዲሁ ለጨዋታ ነው። ለጨዋታውም ቢሆን እኔ እዛ ሂጅ ያልኩሽ ፍራሽ ላይ እንድትተኝ ምናምን አስቤ አይደለም። እሺ በቃ ለእኔ ግን ምቹ ቦታ ነው የሰጠሽ። አዎ እኔም በጣም ነበር ክፍሌን የምወዳት። ማለት እዛ ክፍል ነበር የምተኙ? አዎ እዛች ክፍል ውስጥ ስንት ሳቅና እንባ አሳልፌያለሁ። አልገባኝም። እንዴት ነው የቤት እመቤት ሆነሽ እዛ ክፍል የነበርሽው? ረጅም ታሪክ ስለሆነ ሌላ ጊዜ እጠዋትሻለሁ። እሺ የወሬ ቀጠሮ ብዙም ባልወድም ይሁንልሽ። እሺ በቃ እቃሽን ማስገባት ትችያለሽ አሁን። እኔማ በቃ እነምሩ ቤት ሰዓት አፉ በይን ብዬ ጠየቅኳት። ጽናት አረ ኖርማል ነው ምናምን አለች። ጽኮ ልቧ የተገነባው ራሱ እኮ በይቅርታ ነው። አስመስክራለች። ሌላ ሴት ብትሆን ጓደኛክ ትዳሬን አፈረሰ ብላ ያዙኝ ልቀቁኝ ነበር የምትለው። አራው ሴቶች እኮ ሲያገቡ መጀመሪያ ስራቸው አንተን ከጀሞ ማሸሽ ነው። ጽ ግን ማንም ብትሆን ትቀበላለች። ለመለወጥ እንጂ ለማሸሽ አትሞክር። አንተ ተው እንዲህ እያልክ ባለማግባቴ እንድጸጸት እንዳታደርገኝ። ለምን? ከምትጸጸት አንዷን ማግባት ነው። አረ እንደዛ ብዬ ላግባና ለራሴ ጉድጓድ ልግባ? አረ አለ አይደል እንደዛ ሳይሆን በቃ ላንተ የምትሆነው አመርጠህ። ባክ ለኔ የምትሆን ይሆን አልተፈጠረች እንዴ? ለምን?
ምክንያቱም እኔ ለሰው ልጅ ስለማልገባ ነው። አንተ ምን አይነት ንግግር ነው የምትናገረው? ንግግር ሳይሆን እውነታው ነው። ቆይ እንዴት ነው እውነት የሚሆነው? እስኪ አስረዳኝ። እንኳን በፍቅር ተሳስረን ለምትመጣው በደም ለተሳሰር ነው ለቤተሰቦቼ እንኳን ያልሆንኩ ከንቱ ፍጥረት ነኝ። በተደጋጋሚ እንደዚህ ትላለህ። ቆይ ምንድነው ባንተና በቤተሰቦች ማለት የተፈጠረው? ቤተሰቦቼን የገደልኳቸው እኔ ነኝ። ኧረ በስመ አብ በል። ያው ግድያ ለመባል የግድ አቅጄበትና አስቤበት መሆን የለበትም አይደል? ምንድነው የምታወራው? በተረገመ አጋጣሚ ቤተሰቦቼን ጨቅጭቄ መኪና አስገዛው። ከዛ በኋላ ከኔ በላይ ማን አለ አልኩኝ። ጓደኞቼን መጋበዝ፣ መውጣት፣ መጠጣት፣ መስከረ ላይ ታች ማለት በቃ ቤተሰቦቼን በጣም አስቸገርኳቸው። ያው እነሱም የገንዘብ ችግር ስለሌለባቸው ምንም አላሉኝም። ከዛ አንድ የአባቴ ጓደኛ ድግስ ደግሶ ነበርና በእኔ መኪና ይዣቸው ሄድኩኝ። እዛ በላን ጠጣን፣ አሪፍ ጊዜ ነበር ያሳለፍነው። ሰክረን ስለነበረ አባቴ ሹፌር መጥቶ ይወሰደን አለ። እኔ በፍጹም እኔ ራሴ ነዳለሁ አልኩኝ። እናቴና እህቴ እኔን ከንቱን ተከትለው መኪና ውስጥ ገቡ። መጨረሻ ላይ ምርጫ ስላልነበረው አባቴም ገባ። ያንተ መኪና ውስጥ ነው? በጣም ጠጥቼ ስለነበረ አየር ላይ ነበር ስነዳው የነበረው። እነሱ ተው ቀስ በል ቢሉኝም ልሰማቸው አልቻልኩ። ከዛ መጥፎ ከርቭ ላይ ተገለበጠ። በጣም አዝናለሁ ቅዱሴ። ከዛማ ከኮማ ስነቃ እኔ ብቻ ነኝ ያለሁት። እናቴም አባቴም እህቴም የሉም። ቅዱሴ እባክህ ተረጋጋ። አታስብ፣ ደህና ነኝ እኮ አለ አይደል? ግን በቃ የዘላለም ጸጸት ሆነብኝ። አንተ በተደጋጋሚ ሰው አታጣቀም ስትለኝ ቶሎ እናደድብክ የነበረው ለዚህ ነው። በጣም ይቅርታ። በቃ የሰውን ቁስል አታቅምና ለምትናገረው ተጠንቀቅ እባክህ። እሺ በቃ አሁን ተረጋጋ። ከዛ ልሽ ያችን ሜንጦ መንገድ ላይ ያገኟት አላልኩሽም? ከዛ ሰላም ካልኳት በኋላ ልክ ኳላ ስከተላት እነ ጽናት ጋር መጣው ስትል መስማት። እኔስ ደግሞ ቀድሚያት መጣውና ክብሮሜን ይሄ ምስኪን ምንም በማያውቀው እስካሁን እየተጮህበት እኮ ነው ያለው። መጣውኝና አውቄ ቅልስልስልስ እያልኩኝ ክብሮሜ በእናት አንገቴን አሞኛል እሸኝ ስለው ማሸት፣ ልክ እያሸኝ እያለ መምጣት። ከዛ ልጅ ተንጨረጨረቻ፣ አበደች። ብታየው እስከሆነ ሰዓት ድረስ ደረጃው ጋር ስትንጨረጨር ነበር። አረ ዝም በያት እባክሽ። ሲጀመር አልፋታትም። እንደሷ ቂም ያስኩበት ሰው የለም። አንቺ ሰኒን ነው እንደዚህ ስቦጭቂያት የነበረ? ምንም እንዳትይኝ፣ ሁሉንም ነገር ሰምቼሻለሁ። አረ እንደዛ እኮ አይደለም። እና እንዴት ነው እባክሽ? እንትን ያው አናደኝ ስለነበር እኮ ነው። የፈለገ ብታናደድሽስ ይሄንን ማድረግ ነበረብሽ? ጽናት እባክሽን በክፉ አትሰጁ። እና ጥሩ ነገር ነው ብዬ እንዳደንቅሽ ነው የፈለግሽው? አንዴ ጽዬ ተረጋጊና እናውራ። አልረጋጋም። እንደውም እሱን ከሷ ጋር እናወራበታለን። እቺ ደግሞ እንደው ከየት ነው የመጣችው? ሁለት ነገር ነው ያበላሸችብኝ። የዛችንም ልብ የኔንም እቅድ። እኔ የምልሽ ሙሪዬ፣ ወይ የሀይልኩ ስራ እኮ ለኛ ተፈቀደልን። ሀይሌ ደስ ሲል የኔ ባል እኮ ነው። ባይሳካል ነበር የሚገርም። እንዲህ ያልሽ አታሞጋግሽኝ። ይኸውልሽ ልቤ ቅልጥ እንዳይለብሽ። እስኪ ናልሳም። ኧረ በቃ አሁን ቅርብ ሰዓት ተስሚያለሁ። አመሰግናለሁ። ትናከሽ አለክስ እንዲህ ያልሽ ከልሽ እጄን ነከሽ እግሬን ነከሽ ዝም አልኩኝ። ፊት መናከስ ጀመርሽ ጨረስ። ስራ ቦታ እኮ ይኸውልሽ ከድመት ጋር ነው የምትኖረው እያወልኩ እና መባሉን ጠልታው ነው። አይ ለፈኝናት አመሰግናለሁ። ማን ነው? ማሚ በዚህ ሰዓት ምን ሆነ ነው? እናን ሰው ፈልገ ይሆናል ሳይዘጋንስ። ሄሎማ እንዴ እማ የምን ልልታ ነው በዚህ ሰዓት?
እሺ እንኳን አብሮ ደስ አለን። ቆይ ምን ተገኝቶ ነው? ኧረ እማዬ ሳቁም ፈሽታውም ይቆየኝ። ቆይ ምን ተፈጥሮን አስጨነቅሽኝ እኮ። ምን አይነት ነው ያሳየውሽ? ኧረ በቃ እማዬ ቅዠት ነው የሚሆነው። ተመልሰሽ ተኝ። ምንድን ነው የምትይኝማ? ምንድን ነው?